ማወቅ ሊደርሱ በሚወድ በእግዚአብሔር ፊት ይላል። ኢራኖች መዳን አለባቸው፣ እስራኤል መዳን አለባት፣ አሜሪካ መዳን አለባት፣ ኢትዮጵያ መዳን አለባት። ስለዚህ ካልጸለይን እየመጣ ካለው ፈተና ማመልጥ አንችልም። መጸለይ እየመጣ ካለው ፈተናና ንፋስ ወደብ የምናበልጥበት መንገድ ነው። ወገኖቼ እንጸልይ። እንደ ጳውሎስ እይታ እንደ ጳውሎስ አረዳድ ቢሆን ወገኖቼ እውነት እላችኋለሁ እሱ ምን አለ? እኔ ለአሕዛብ ሐዋርያ ሆኜ ተልኬያለሁ አለ። ዛሬ ለኢናሮችም እኛ ሐዋርያት ነን። እኛ ለሚጠፉ ነፍሳት ለሚወድቁ ሁሉ እኛ መልእክተኞች ነን። ያለ እኛ ዓለም ብርሃን ሊያገኛችሁ ነው። እኛ የዓለም ብርሃን ነን፣ የምድር ጨው ነን። በእኛ ምክንያት ነው ትውልድ መዳን የሚችለው። ስለዚህ ክብር ለጌታ ለኢየሱስም ለነገሥታትና ለባለሥልጣናት ሁሉ ጸሎት እንዲደረግ አሳስባለሁ አለ። ይህም በእውነተኛ መንፈሳዊ ሕይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው ይላል። የሚገርማችሁ ነገር በሰላምና በጸጥታ እንድንኖር ይላል። ዓለም የተናወጠች ዓለም ግራ እየተጋባች መተኛት አያስፈልግም። ያለ ጸሎት ሰላም አይሆንም። ያለ ጸሎት ጸጥታ አይሆንም። በጸሎት ነው ጸጥታና ሰላም የሚሆነው። ሰላምና ጸጥታ እግዚአብሔር የሚፈልግበት ጉዳይ ነው። አማኞች ካልጸልዩ የሚገርማችሁ ነገር የመከራው ግለት እየጨመረ ይሄዳል። የመከራው ብዛት እየጨመረ ይሄዳል። የመከራውን ግለት ለመቀነስ የሲኦልን ደጅ ለመዝጋት አማኞች አሁን ነቅቶ መጸለይ አለባቸው። ወንድም ፓስተሮች አሁን ንቁ። አማኞች አሁን ንቁ። ወንጌላውያን አሁን ንቁ። አብያተ ክርስቲያናት አሁን ንቁ። የምንነቃበት ዘመን ነው። የምንተኛበት ዘመን አይደለም። እግዚአብሔር ቃል ሮሜ ምዕራፍ 13 ቁጥር 11 ላይ ስናነብ እንደዚህ የሚል ቃል አለ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ይወቁ ይላል። ካመንንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። ስለዚህ የምንነቃበት፣ የምንበረታበት፣ የምንጸልይበት የእግዚአብሔርን ሐሳብና ዓላማ የምናገለግልበት ዘመን ነው እንጂ እንደፈለግነው የሥጋችን ምኞት ለመፈጸም ከእግዚአብሔር ቃልና ፈቃድ ውጭ የምንጓዝበት ዘመን አይደለም። በዚህ ጊዜ ከእግዚአብሔር ሐሳብና ዓላማ ጋር ነቅተን ከተዋጋን ጠላት እናሸንፋለን፣ ጨለማን እንመታለን፣ የአጋንንትን ሥራ እናፈርሳለን። ክብር ለጌታ ለኢየሱስ ይሁን። ወንድሞቼ ባላችሁበት ቦታ በዓለም ዙሪያ ሁሉ ሰላም ይሁንላችሁ። ይህን እግዚአብሔር ቃል ክፍል አንብቡ። ለነገሥታት ጸልዩ፣ ለአሜሪካ ጸልዩ፣ ለኢትዮጵያ ጸልዩ፣ ለኢራን ጸልዩ፣ ለእስራኤል ጸልዩ። እኛ ለእስራኤል ብቻ አይደለም መጸለይ ያለብን፣ ለኢራን መጸለይ ያለብን። ይሄ ቃል እንደምናገረው እግዚአብሔር ቃል ሰዎች ሁሉ እንድድኑ ይላል። የእግዚአብሔር መሻት እስራኤል ብቻ ድና ኢራን እንድጠፋ አይደለም። ዛሬ ኢትዮጵያ ብቻ ድና ሌላው ነገር እንዲጠፋ አይደለም። ክርስቶስ ኢየሱስ የሞተው ለዓለም ሁሉ ነው። ለዓለም ሁሉ በሞተው በጌታ በኢየሱስ ክርስቶስ መዳን ይሆናል። ክፉ ኃይል ይመታ። በዓለም ዙሪያ ላላችሁ ቅዱሳን ሁሉ ጸልያለሁ። በሳት ፊታችሁን የሸፈነ አእምሯችሁን የሸፈነ የፍርሃት መንፈስ ይመታ፣ የጭንቀት መንፈስ ይመታ፣ የጨለማ መንፈስ ይመታ። በጌታ በክርስቶስ ኢየሱስ ስምና ስልጣን እናስወግዳለን። የክፋትን መንግስት፣ የጨለማን መንግስት፣ የሚያስፈራራችሁን በሽታ፣ የሚያስፈራራችሁን ድህነት፣ የሚያስፈራራችሁን ኑሮ ውድነት፣ የሚያስፈራራችሁን ጨለማ ኃይሉ አልፋችሁ ነው መሄድ የምትችሉ። ስለዚህ የሚጸልይ ሰው ነው በአውራቂስ ላይ፣ በነፋስ ላይ፣ በወጀብ ላይ መራመድ የሚችሉ። እግዚአብሔር ቃል ሲናገር ማርቆስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ